ሚጌል ቆይ አንዴ አይሆንም እባክህ ተነስና ቁጭ በል ሚጌል ምን ላድርግልህ እባክህ ንገረኝ እባክህ ተረጋጋ ሚጌል ምንድነው የሆንከው እባክህ ምን ማድረግ እንዳለብኝ ንገረኝ ሚጌል እባክህ ምን ማድረግ እንዳለብኝ ንገረኝ ይኸው ማን ጋር ነው መደወል ያለብኝ ወደ ዶክተር ጋር እንድደውል ትፈልጋለህ ይኸውልህ ሚጌል እባክህ ዶክተር ላይ ይገባል የግድ ነው ለማን ልደውልልህ አይ ሌላ ሰው ጋር ልደውል ስራው ሰራደና ሌላ ሰው ጋር ልደውል እባክሽ አትጨነቂ ሚጌል እዚህ እኮ ሰው የለኝም ሶፊያ ተረጋጊ ደህና ሆነ ሚጌል እኔ የምላችሁ ግን ሚጌል ከሶፊያ ጋር ጊዜ የሚያሳልፈው ነገር አይገርማችሁም? ስሜትሽ ገብቶኛል። እኔም እንደሱ ነው የተሰማኝ። አስቢ እስኪ ቆይ ስለምን እያወራችሁ ነው? ስለ ምግብ ቤቷ፣ ስለ አባቷ፣ ስለ አስተናጋጆቿ። እስከ መቼ ነው እኛ እንደመጥፎ ሰው የምትስለን? ቆይ እባክሽ እንደዚህም አይደብርሽ ማለት ልክ ነው። እሷ ትክክል እኮ ናት። የሚገርም ነው ወንድሜ እንደዚህ አይነት አሳፋሪ ሴት ቤት ሲያመጣ ትንሽ አያፍርም? ደግነቱ እኔም በቦታ መኖሬ ስለማይቀር እንደምንም ሁኔታውን አስተካክላለሁ። እኔም እንደዚህ ነው ማስበው። ምክንያቱም ታውቃላችሁ በሷ ምክንያት ሁሉንም ነገር እስከማጣት ድረስ ለአደጋ ተቃርበን ኩባንያውን በጥሩ ሁኔታ ለማስቀመጥ ከፍተኛ ጥረት አድርገናል። እውነት ለመናገር ግን ያን ያህል መጥፎ ሰው ናት ብዬ አላስብም። ሁለታችሁም ግን ነገሩን አጋናችሁታል። እሱን እርግጠኛ መሆን አይቻልም። ኬራን በቃ እኔ መሄድ አለብኝ። ሰዎች ጊዜ በጣም እየሄደ ነው። ልብሴን ቀያየሬ ከሚጌል ጋር መሰማመር አለብኝ። በኋላ እንገናኛለን። መልካም እድል። እወድሻለሁ። እኔም እንደዛው። ሶፊያ ስለምታደርጋቸው ነገሮች ወደ ጭንቅላት የገቡትን ሀሳቦች በምንም ለማስወጣት አልቻልኩም። ልክ ነው ብዬ አስባለሁ። በቃ እባክሽ ይዛ ቆይ አሌሃንድሮ ያለላት ሌላ ምን ልትፈልግ ትችላለች? ወይ ሚጌል አስደነገጥከኝ። ልቤ ልትወጣ ነበር ሳስበው፣ ግን የዚህን ከተማ ሙቀት ምንም ልለምደው አልቻልኩም። ችግሩ እሱ ብቻ እንደሆነ ግን እርግጠኛ ነህ? ይቅርታ አድርግልኝ ሚጌል፣ ግን ህይወቴን በሙሉ እዚህ ነው የኖርኩት እና ማንም ሰው በሙቀቱ ምክንያት ሲታመም አይቻላውቅም። ከመጀመሪያው ካየሁሽ ቀን ጀምሮ እውነተኛ ሰው እንደሆንሽ ሳስብ ነበር እና ደግሞ በውስጤ እምነት ፈጥረሽብኛል። ሶፊያ፣ እውነታውን ልነግርሽ እፈልጋለሁ። ምንድን ነው? ይህን ሚስጥር የሚያውቁት ትንሽ ሰዎች ብቻ ናቸው። ምንድን ነው መሰለሽ፣ የህክምና ክትትል እየተደረገልኝ ነው። ትንሽ ታመሚያለሁ። መታከም የሚችል በሽታ ነው አይደለ? ትንሽ ከበድ ይላል። ዶክተሮቹም እሱ ላይ እየሰሩበት ነው ያሉት። ግን እኔ ሚስጥሩን ጠብቄ መያዝ የፈለኩት ሰዎች ለየት ያለ እንክብካቤ እንዳያደርጉልኝ ስለፈለኩ ነው። አሁንም ድረስ ብዙ ማድረግ ያለብኝ ነገር እንዳለ ይገባኛል። ለዛም ነው ትኩረት ማድረግ የፈለኩት። እና ደግሞ ብዙ ሰዎች እኔም በአዘኔታ ሲመለከቱን ቆሜ ከማይ ብዙ ነገሮችን ብሰራ መርጣለሁ። ደስ አይለኝም። የምለው ነገር ግልጽ ነው አይደል? ገብቶሻል አይደል? በሚገባ። አሁን ደግሞ ከመቼውም በላይ በህይወቴ ትልቅ ነገር መስራት እፈልጋለሁ። ከምታስበው በላይ በደንብ ተረድቻለሁ። አንተ ብዙ ነገርህ እናቴን ያስታውሰኛል። እናቴ በጣም ታማ ነበር። ልክ እንዳንተ በጣም ታማ ነበር፣ ግን ማንም ሰው እንዲያውቅ አትፈልግም ነበር። ያልሆነ ስሜት ውስጥ ከከተትኩሽ ይቅርታ አድርጊልኝ። ግን ደግሞ ላምንሽ እችላለሁ አይደል? አዎ በሚገባ። ስለሱ ምንም አትጨነቅ። ስለምትነግረኝ ነገር እርግጠኛ ነህ አይደል? በሚገባ እርግጠኛ ነኝ። ኤድዋርዶ ገንዘቡን ያስገባው በረዳቱ ቅምጥ የሆነችው ሴት ሂሳብ ቁጥር ውስጥ ነው። አሁን እሷን ሴት በእኔ ወገን አድርጊያታለሁ። በእኔ ቁጥጥር ስር ነች። ይሄንን ማመን አልችልም። ሌባ እኮ ነው፣ ግን ደግሞ እኔ እንዳወቅኩኝ በጭራሽ አያውቅም። ታዲያም ለማድረግ ነው እቅዴ። ቀጣዩ ክፍል እስከሚደርስ ድረስ እንጠብቅ እና ኤድዋርዶን ያወቅኩትን ነገር ተናግሬ አፋጥጠዋለሁ። ከዛ በኋላ መግቢያው ይጠፋዋል። ታዲያ እስከዛውስ? ያው እኔ ድርጅት ውስጥ ይህንን ቦታ አግኝቼ ቢሆን ኖሮ እኮ ጥሩ ነበር። ምክንያቱም ከእቅዱ ጋር የቀረበ ነገር ስለሚኖር ስራ አይበዛብኝም ነበር። በዛ ላይ ገንዘብ የማገኝበትን ዕድል ይኖረኝ ነበር። ከዚህ ሁሉ በኋላ እንዴት እንደምታስተካክለው አላውቅም። በተለይ በአኔሳ ላይ ከተፈጠረው ነገር በኋላ ሉሲያን ምንም አይነት አማራጭ እንደሌላት አሳምኛታለሁ። እንግዲህ ያለን አማራጭ መጠቀም ነበረብህ። እኔም ያሰብኩት እሱን ለማድረግ ነው እንጂ ገንዘቤን እንደምንም አገኘዋለሁ እና ልክ ጊዜው ሲደርስ ደግሞ ኤድዋርዶን ማፋጠጥ አይቀርም። ጊዜው ሲደርስ እናያለን። እኔ እሱን እበቀለዋለሁ። እባክህን አንተን ጥሩ ስሜት እንዲሰማ ሌላ ማድረግ ያለብኝ ነገር አለ? ምንም ነገር ቢሆን ንገረኝ፣ ችግር የለውም። በጣም ብዙ ነገር አድርገሻል። የነገርኩሽን ነገር ሰምተሽኛል በሚገባ። እሱን በማድረጌ ደስተኛ ነኝ። የማይስማማ የምግብ አይነት ካለ ንገረኝ እና ለሁጎ ልንገረው። አትጨነቂ፣ የምግብ ችግር የለብኝም። ስለምንም አትጨነቂ እሺ? ሚጌል፣ እዚህ ቦታ ላይ እኮ ማንም እንደሌለ ተናግረሃል እና የምረዳ ነገር ካለ ከጎንህ ነኝ። ምናልባት ሊያስፈልግህ ስለሚችል የሞባይል ስልኬ ሊሰጥህ እችላለሁ። ስለዚህ በፈለግከው ሰዓት ልደውልኝ ትችላለህ። ደስ ይለኛል። አትጨነቂ። ምንም አይደል። በጣም ነው የማመሰግነው። ከተማ ውስጥ አንድ እንኳን ማምነው ሰው ማግኘት ማለት ለእኔ በጣም ትልቅ ነገር ነው። በተለይ ደግሞ እዚህ ከተማ ለመቆየት በወሰንኩበት ጊዜ የምተማመንበት ሰው መኖሩ ቀለል እንዲለኝ ያደርገኛል። ለእኔ በጣም ጥሩ ነገር ነው። ያው ግን እሱም የሆነው ባለቤትሽ የሥራ ዕቅዴን ከተቀበለኝ ነው። እርግጠኛ ነኝ ይቀበልሃል። ደግሞ እኮ አሌሃንድሮ የሚኖረው ለድርጅቱ ነው። በጣም ጥሩ። ሁላችንም እንደምናውቀው ደግሞ አሌሃንድሮ ኖሬጋ ከወሰነ ማድረጉ አይቀርም። እውነት ነው።
ልክ ብለሃል። ሰላም የኔ ፍቅር። ሰላም። በሰላም መጣ? ይቅርታ ትንሽ አረፈድ። አትጨነቅ፣ ሚስት በደንብ ነው የተንከባከበችው። አመሰግናለሁ የኔ ፍቅር። ሚጌል ከሁጎ ጋር ላስተዋውቀ። እዚህ ቤት ለረጅም ጊዜ ነው የቆየው እና እንደ ቤተሰብ ነው የምናየው። ሙገሳ እኮ አበዛብኝ አለቃ። መታደል። ሚጌል እንኳን ደህና መጣ። እንደምን ነህ? በጣም ደህና። በጣም ጥሩ ነው። ሰላም። አመሰግናለሁ። ሰላም ነው አይደል? ሚጌል አመሰግናለሁ። አበቦቹ በጣም ነው የሚያምሩት። እንግዲህ የተዘጋጀው ለተከበረችው ለቤቱ እመቤት ነው። ይቅርታ አድርግልኝ። ውይ በጣም ነው የሚያምሩት። አመሰግናለሁ። ያው መጀመሪያ ነው ያሰብኩት ለአካባቢው ትንሽ ደመቅ ያለ ቀለም ይጨምርለታል ብዬ ነው። ታውቃለህ፣ ያው እውነት ለመናገር ዋናው ዓላማችን ስለ ስራ ጉዳይ ለመነጋገር ነበር። ስለ አንተ በደንብ ማወቅ እንፈልጋለን አቶ ሚጌል። አባታችን አንድ የሚለው አባባል ነበር፣ ጥሩ የሆኑ ግንኙነቶች የሚመሰረቱ በአንድ ጠረጴዛ ላይ ነው ይል ነበር። ደስ የሚል ንግግር። እውነት ለመናገር እንደዚህ ባለ ሁኔታ ምግብ ከበላው በጣም ቆይቻለሁ ማለት ይቻላል። እንደዚህ ሰብሰብ ብላችሁ መመገባችሁ ደግሞ ያላችሁን አንድነት ያሳያል። ማለት ቆይ አንተ ቤተሰብ የለህም? የለኝም። እና ደግሞ ጊዜን ስራ ላይ ስላሳለፍ ሚስትም ሆነ ልጅ ላይ በጭራሽ ትኩረት አልነበረኝ። በመጀመሪያ ደረጃ ከቦታ ቦታ እንቀሳቀሳለሁ። እድሜን በሙሉ ስራ ላይ ነበርኩና የማቀነባበሪያ ድርጅቱን ከፈትኩ። ከዚያ በኋላ ራሴን ወደ ሆቴል ስራ ግንባታና ወደ ፋይናንስ አገልግሎት አስገባሁት። አንዱ ስራ ሌላኛውን አስከተለ። ከዚያ የሆነ ሰዓት ላይ ስነቃ ብዙ ጊዜን በመሯሯጥና በጭንቀት እንዳሳለፍኩኝ ገባኝ። ከዛ በኋላ በቃ ምን ልበላችሁ፣ እኔም ህይወቴን መቀየር እንዳለብኝ በደንብ ተገለጸ። ስለዚህ ለመቀየር ቃል ገባሁ። ከዛ በኋላ የተቻለኝን ነገር ሁሉ ማድረግ ጀመርኩ። በዚህ መንገድ ነው ወደኛ የመጣኸው? ድርጅቴን በተቻለ መጠን ማስፋፋት ፈልጋለሁ፣ ግን ደግሞ ልክ እንደ ስራው አይነት አንድ አባል መሆን እንዳለብኝ ገባኝ። እንግዲህ ወደ ትክክለኛው ቦታ ነው የመጣኸው። እውነት ለመናገር የአልባ ቡድን ማለት በኖርዌጋ ቤተሰቦች ዘንድ እጅግ ቦታ ያለው ድርጅት ነው። በቃላቸው የሚገኙና በጣም ታማኝ ናቸው፣ እንዲሁም ታታሪ ናቸው። እናመሰግናለን ሶፊያ። ይሄ እኮ እውነታ ነው አይደለ? በዛ ላይ ህይወት እዚህ ምቹ መሆኑ በጣም ግልጽ ነው። ብዙ ጊዜን እዚህ ከተማ ውስጥ ማሳለፍ ከሆነ እዚህ ድርጅት ውስጥ ተሳታፊ በሆን እጅግ በጣም ደስ የሚል ቆይታ ይኖረኝ። ይሄማ ተአምር መሆን አለበት። እንደው አይኖች አንቺን በማየታቸው ደስተኞች ናቸው። እስኪ አታካብጂ እማዬ። ማሪ፣ ይሄንን ሰሞን ወደ ቤት የምትገቢው በጣም እያመሸሽ ነው። አንቺን ማግኘት ከባድ ሆነብኝ። ሰሞኑን እኮ ድግስ እያዘጋጀን ስለሆነ ነው። አሁን ግን ድግሱ አብቅቷል። ስለዚህ ወደ ድሮ የሥራ ሰዓት እንመለሳለን። በጣም ጥሩ ነው፣ ምክንያቱም እኔም ወደ ባሩ ከመግባቴ በፊት እንገናኛለን። እንዴ ካነሳሽው አይቀር ከአባዬ ጋር እንዴት ናችሁ? እስካሁን ድረስ አልተገናኛችሁ? ታምኚኛለሽ? የእውነት ለመናገር እንደውም በተቃራኒው ነው። አባትሽ ግን በጣም ነው ያስገረመኝ። ይገርምሻል፣ በጣም ጥሩ ሰው ሆኗል። እየምርሽን ነው? ከልብሽ ነው እማዬ? አዎ፣ እና በጣም ነው ደስ ያለኝ የኔ ልጅ። ታዲያ አሁንም ልክ እንደ በፊቱ መሆን ትችላላችሁ ማለት ነው? አይሆንም፣ በፈጣሪ ስም አይሆንም ውዴ። ለአባትሽ በጣም ነው ደስ ያለኝ፣ ግን ከዚህ የተለየ ነገር የለውም። ተይ እንጂ እማዬ፣ እሱ እኮ ጥሩ ሰው ነው። በእርግጥ የተወሰነ ስህተት ሰርቷል፣ ግን ቢሆንም ጥሩ ሰው ነበር። ያው አሁን ቢያንስ ኃላፊነት ይሰማዋል ውዴ። ወይ እሱን መስማቴ ደስ ነው ያለኝ እማዬ። ቢያንስ አሁን እንዳይጥና ድመት በሆነ ባልሆነ አትጣሉ። እሱ ነው ጥሩ ነገር። ቢያንስ በድጋሚ አብረን መስራት እንችላለን። እና አሁን ወደ ልዊስ ልትሄጂ ነው? እኔ እንጃ አላውቅም። ምን እያልሽኝ ነው? ምን መሰለሽ እማዬ፣ ምክንያቱም አሁን ሉዊስ ትኩረቱ ያለው ለሕክምና የሚያጠራቅመው ገንዘብ ላይ ብቻ ነው። እና ይሁና የኔ ልጅ፣ ምን ችግር አለ? እና ደግሞ እማዬ በህይወቴ አዲስ የመጣ ሰውም አለ። በፈጣሪ ቆይ፣ ማን ነው እሱ ደግሞ? ስሙ አለን ይባላል። ወይኔ፣ እዛ ድርጅት ውስጥ ነው የሚሰራው። ቆንጆ ነው በጣም። አልገባሽም? ታዲያው ምን ልታደርጊ ነው ውዴ? እኔ አላውቅም እማዬ። እውነት ለመናገር ከሁለቱም ጋር ያለኝ ነገር ላይ ውሳኔ አልወሰንኩም፣ ምክንያቱም ፈርቻለሁ። ምንድን ነው የሚያስፈራሽ? ያው እማዬ፣ ልብን መስጠት እኮ ቀላል ነገር አይደለም። ሁሌም ቢሆን መጎዳትሽ አይቀርም። ታዲያ ስለ እቅዱ ምን አሰብክ? ምን ውሳኔ ላይ ደረስክ? ሁላችንንም ነው ደስ ያሰኘን። ምክንያቱም የአልባ ቡድንን ማጣትም ሆነ ወደ ኋላ ማስቀረት አንፈልግም። የምትለውን ነገር እረዳለሁ። ብዙ ገንዘብ ማውጣት ባልነው ላይ የሆነ ነገር ለማለት ያህል ይገባኛል። ብቻ መስራት ነው የለመድከው። እኛ ግን ቅድሚያ ባለቤቴ እንደነገረች አልባ ቡድን የቤተሰብ ነው።
እና ማድረግና መስራት ያለብን በሙሉ የምንማከረው እንደ ቤተሰብ ነው። ግን ሁሌም ቢሆን ለሁላችንም የሚበጅ ሀሳብ ነው የምናቀርበው። እኔ ከዚህ ነገር ጋር ምንም ችግር የለብኝም። ወደ ስቶክ ገበያ ከገባችሁበት ጊዜ ጀምሮ ያለውን የኩባንያ ሁኔታ እያጠናሁ እና ከእናንተ ጋር በመስራቴ ሆቴሎችን በሀገሪቱ ውስጥ ምርጥ ማድረግ እንደሚችል አውቃለሁ። ከትንሽ ጊዜ በኋላ በእርግጠኝነት የዓለማችን ምርጥ እንደምንሆን አንጠራጠርም። ይበቃናል። ምንም ማለት አይጠበቅብንም። ከመላ ቤተሰቡ ጋር መነጋገር ፈልጋለሁ። እንግዲህ አልባ ቡድን ውስጥ እንድትገባ አቀባበል እናደርግልሃለን። በጣም ነው ማመሰግናለሁ። እኛም እናመሰግናለን። ክቡራትና ክቡራን፣ ሁጎ በጣም አመሰግናለሁ። አመሰግናለሁ። እሺ፣ ይህ ደግሞ ሚጌል ወደ አልባ ቡድን በመቀላቀሉ ቺርስ ቺርስ ቺርስ። ቺርስ። ሶፊያ ቺርስ የኔ ፍቅር። ቺርስ። እንግዲህ ስለኛ ቡድን ማጣራት የምትፈልጉትን ነገር ማጣራት ትችላላችሁ። አዎ፣ የኛ ጠበቃም አንዳንድ አንቀጾችን ለማስተካከል የተቻለንን እየሞከርን ነው። እንግዲህ እናንተም ጊዜ ወስዳችሁ ማስተካከል ትችላላችሁ። እሺ፣ በጣም ይህ የጥሩ ስራ ጅማሬ ነው። ለአዲሱ ጅማሩ ቺርስ ቺርስ። እሺ፣ ለምግቡ በጣም ነው ማመሰግነው። እና ደግሞ ሚጌል ይህ ቤትህም ጭምር ነው። ከዚህ በኋላ ብቻህን እንዳልሆንክ ላሳውቅ እፈልጋለሁ። በትክክል አመሰግናለሁ። እሺ፣ በቃ እኔ ልሂድ። ደህና ሁን። መልካም ጊዜ። መልካም ጊዜ። ሁሉም ነገር ካሰብኩት በላይ ነው። እንዴት ደስ ይላል። በጣም ነው ማመሰግነው የኔ ፍቅር። ያው የእውነት ስለ ድርጅታችን ያለሽ ሀሳብ ግን እሱ ነው ሶፊያ? አዎ በሚገባ እንጂ። እንግዲህ ያየሁትን ነው። አንቺም ሆንሽ አሊያንድሮ እኮ በጣም ታማኝና ታታሪ ሰራተኛ ናችሁ አይደል? ምንም የዋሸሁት ነገር የለም። ለእኔ ግን ካንቺ የሚወጣው ነገር በሙሉ ውሸት ነው። እሺ ቫኔሳ ተዋት። ይኸውልሽ በፍቅር መያዝማ መፍራት የለብሽም። ፍቅር ላንቺ የማይሳካበት ምንም ምክንያት የለም። ትፈልጊያለሽ? ሁሉም ሰው በፍቅር ይጎዳል እኮ ማየ። ግን ደግሞ ትክክለኛውን ሰው ስለማያገኝ ነዋ። ቆይ ትክክለኛውን ሰው እንዴት ነው ማወቅ የምንችለው? እሱ እኮ ነው ከባዱ ስራ ውዴ። ለማንኛውም ግን ኃላፊነትን ካልወሰድሽ ማወቅ አትችይም። እውነት ለመናገር ትክክል የሚመስለኝ እኔ ከሉዊስ ጋር በሆን ነው። ግን እሱ ደግሞ ትኩረቱ ያለው ጤናው ላይ ብቻ ነው። በእርግጥ እሱም ያሳስባል። በሚገባ ለዚያ እኮ ነው እኔም ሳስበው የነበረው። ማለት ያው የኛ ነገር ከቀዶ ጥገናው በኋላ ይደርሳል። ነገሮች ሊቀያየሩ ይችላሉ፣ ግን ደግሞ እርግጠኛ መሆን አልችልም። መቼም የምለው ገብቶሻል አይደል እማዬ? ቆይ ግን ከአለን ጋር እንዴት ናችሁ ውዴ? እባክሽ ንገሪኝ። በጣም ደስ የሚል ሰው ነው፣ ግን ደግሞ አላውቅም። እሱንም መጉዳት አልፈልግም እማዬ። ሉዊስንም እንደዛው። እኔ ማናቸውንም መጉዳት አልፈልግም። ራስሽን በጣም እያስጨነቅሽ ያለሽ ይመስለኛል ውዴ። ልክ አባትሽ እንደሚያደርገው ሁላችንም የመዋደድ የመውደቅና የመለወጥ እድል አለን። ስለዚህ የምትፈልጉትን በጥንቃቄ አስቢ። ጉዳት መድረስ የለበትም። ሌላ ሰው እንዳይጎዳ ማድረግ የምትችው በዚህና በዚህ መንገድ ብቻ ነው የኔ ውድ ልጅ። ምንጊዜም ጥንቃቄ እንዳይለይሽ። አሌሃንድሮ፣ አሁን ካሉብን ችግሮች በላይ ለእኔ የሚበልጥብኝ ሌላ ነገር እንዳለ ተረዳ። እሱም ደስተኛ ሆነ ማየት መቻሌ ብቻ ነው። እሱም ብቻ ነው የምፈልገው። ይቅርታ አድርጊልኝ ሶፊያ። አሁን ችግሩ ይቅርታ የማድረግና ያለማድረግ ጉዳይ እኮ አይደለም። ምክንያቱም እኔ ላይ እምነት የማይኖርህ ከሆነ የማደርገው ነገር በሙሉ ትርጉም ሊሰጥህ አይችልም። ለማንኛውም ልሂድ። እንደምን አመሻችሁ። ሰላም። የተፈጠረውን ነገር መገመት አገኘ። ወንድሜ ሉዊስ ስራ አገኘ። በጣም ደስ ይላል። አንቺም ሉዊስም እንኳን ደስ ያላችሁ። በጣም ደስ የሚል ዜና ነው። በጣም ደስ ይላል። የኔ ውድ ማሪና እንኳን ደስ ያለሽ። እውነት ደስ ብሎኛል። በጣም ደስ ይላል። በጣም እንጂ። ዛሬ ወደ ቃለ መጠየቁ ሂደዋል። ፈጣሪ የተመሰገነ ይሁን ውዴ። በጣም ደስ ይላል። እንዴት ደስ የሚል ዜና ነው። በጣም ደስ ይላል። እንኳን ደስ ያለሽ። አመሰግናለሁ። እና ነገሮች በዚሁ ከቀጠሉ ህይወቴ በጥሩ ሁኔታ ሊቀየር ነው ማለት ነው። ለሕክምና የሚሆነውን ገንዘብ ሁለታችንም ማጠራቀም እንችላለን ማለት ነው። መተጋገዝ ካለ ደግሞ በፍጥነት ይሞላልናል። ያ ደግሞ ጥሩ ነው። ያንን የማይረባ ፍቅረኛሽን ከመርሳት ይጀምራል። እሱ ምንም አይጠቅምሽም ውዴ። አሁን ደግሞ የበለጠ ጥንካሬ እየተሰማኝ ነው። ልክ ነሽ። አሁን ላይ እንግዲህ ትክክለኛውን ነገር ማድረግ ያለብን ጊዜ ደርሷል። በጣም ደስ ይላል። በጣም ደስ ይላል። አመሰግናለሁ። በጣም ደስ ይላል። አውስቶ ምንድነው? በል እንጂ ምንድነው እሱ? ወይ ምን ማለት ነው? አይ እባክህን አትጃጃል። አሁን ለመናገር ጥሩ ጊዜ ነው።
ስለዚህ ለምታደርገው ነገር በሙሉ በደንብ አስብ። ከውስጥ ሆኔም ሆነን ልጅ ለዘላለም ብቸኛ ሆነ ብናይ ደስተኞች አንሆንም። ገባህ አይደል? አድርገው። ምን እየሰራሽ ነው? ከመጣሽ ቆየሽ? አዎ ቆየው፣ እየጠበቅኩ ነበር። ይህን ያህል ናፍቄሻለሁ ማለት ነው? አትጃጃል እባክህ። ታዲያ ምንድን ነው እሱ? በስሜ ያስቀመጥከውን ገንዘብ ማውጣት ፈልጋለሁ። ምን ያልኩህን በደንብ ሰምተሃል አልባሉ። ገንዘቡን አንድ በአንድ ማውጣት እንደምፈልግ እየነገርኩ ነው። ለምን ሲባል? ምክንያቱም የኔ ስለሆነ ከነገ በፊት እፈልገዋለሁ። ስለዚህ ነገ የመጀመሪያ ስራችን የሚሆነው ባንክ መሄድ ነው። አብደሻል በል ሴትዮ። ምን ለማድረግ ፈልገሽ? ገንዘቡ ያለው የኔ ሂሳብ ውስጥ ከሆነ የኔ ነው እና ደግሞ አሁን ፈልገዋል። የምትፈልገው ነገር ይኖራል አለቃ? ምንም የለም ሁጎ። ደግሞ በአጭር ትእዛዝ ቆንጆ ነገር ነው ያዘጋጀው። አለቃ ምንም ማለት እኮ አይደለም። እንደዚህ አይነት ነገር ሲኖርማ በደንብ አድርጎ መዘጋጀት ግዴታ ነው። ይቅርታ አድርግልኝ ሁጎ። አቤት። ሚጌል እዚህ ከሚስቴ ጋር ብዙ ቆየ እንዴ? ብዙም አይደለም አለቃ። እንግዲህ ልክ አንተ እንደደወልክ ነው የመጣው። ምን ነው ችግር አለ እንዴ? በማያገባኝ ከገባው ይቅርታ አድርግልኝ አለቃ። ይኸውልህ እመቤት ሶፊያ ልታምናት የሚገባ ይመስለኛል። አውቃለሁ፣ ግን በቃ ስሜቴን መቆጣጠር አልቻልኩ። ይኸውልህ ቅናት ማለት ራስን ከማጥፋት የማይተናነስ ኃጢአት ነው አለቃ። ምክንያቱም አንድ ሰው ብዙ ጊዜ በጭንቀት በምናብ በመሳል በመገመት ጥላም በመታገል ስለሚያሳልፍ ስቃዩ መቼም አይቆምም አለቃ። እዚህ ብቻህን ለረጅም ጊዜ አትቆይ። ወደ ሚስትህ መሄድ ነው ያለብህ። እሷ በጣም ደስተኛ የምትሆንበት ጊዜ እኮ አንተ ወደ ቤትህ ስትመጣ ነው። ይህንን ማወቅ አለብህ። በምንም አጋጣሚ እሷን መጉዳት የለብህም። ደህና እደር። መልካም ምሽት ይሁን። ደህና እደር። ገንዘቡ የኔ ነው የሚለውን ሐሳብ ከየት አመጣሽው? ያለው በእኔ ስም ነው አይደል? ደግሞም አንተ ራስህ ነህ ደጋግሜ እኔ እንደሆነ የነገርከኝ። ሬቤካ የሚሆን ነገር አትናገር። እንደዛ ከሆነ ስለ ሁኔታው በግልጽ አስረዳኝ። ምክንያቱም የምታደርገው ነገር ምንም እየገባኝ አይደለም። የሂሳብ ቁጥሩ የተከፈተው ለእኔ ነው አይደል? እና ደግሞ ገንዘቡ የኔ እንዳልሆነ እየነገርከኝ ነው። ሲጀመር ነገሩን ለአንቺ የማስረዳት ግዴታ የለብኝ። ግን በቃ ይሄ ገንዘብ ያንቺ አይደለም፣ እወቂው። በቃ እኔ ጋር ስለሆነ ያለው የኔ ነው ማለት ነው። ሬቤካ፣ ይህ ገንዘብ እኮ የተቀመጠው ለአጭር ጊዜ፣ ግን ለአንቺ ተብሎ አይደለም፣ ለሌሎች ጉዳዮች። ሌሎች ጉዳዮች ምንድን ናቸው? እሱ አንቺን አይመለከትሽም። ቆይ ለምን እየተጠቀምኩብሽ ነው ብለህ አፍህን አውጥታ ትነግረኝ? የማይሆን ነገር ማውራትሽን አቁም። አልቫሮ፣ ይሄ ነገር የሚታመን ነገር አይደለም። ደደብ አይደለሁም እኮ። አንተና ኤድዋርዶ ለማይረባ የስርቆት ስራችሁ እየተጠቀማችሁብኝ። አብደሻል እንዴ ሴትዮ? ቆይ ግን እኔ እስር ቤት ብገባ በማንኛውም ሰዓት እኔን ለማስፈታት ዝግጁ ነው? አልቫሮ ንገረኝ። አምላኬ ሆይ ሬቤካ፣ ይህንን ኬት አመጣሽ? ከኤርኔስቶን ያመጣሁት። እሱ ራሱ ነው ገንዘቡ የራሱ እንደሆነና ተጠቅማችሁብኝ እያጭበረበራችሁ እንደሆነ ነገረኝ። ስብሰባው ላይ በነበረው ነገር መገረሜን መካድ አልችልም። ሶፊያ በሚጌል በኩል ነገሩን እንደማታበላሸው ተስፋ አለኝ። በጣም የሚያስጠላው ነገር ሉሲያ ለሶፊያ ያላትን አመለካከት መቀየሯ ነው። ምን? አስተሳሰቧ ተቀየረ ማለት ምን ማለት ነው? ማየሱማ ሊሆን አይችልም። አሌሃንድሮን በጣም ስለምትወደው ብቻ አሁንም ለዛች ለማትረባ ሶፊያ አንድ ድል ልሰጣት እንደሆነ ሰምቻለሁ። አይ ማየ፣ በጭራሽ። እሷ እኮ የምትወደው ገንዘብ ብቻ ነው። ባይሆን ግን አንድ የሚያጠራጥረኝ ነገር ሉሲያ በሶፊያ ለመሸወድ መፍቀዷ ነው። እንግዲህ ሉሲያ ይሄን ነገር ታስብበታለች ብዬ አስባለሁ። ቆይ ግን ሉሲያ እንዴት እንደዚህ በሙሉ ሀሳቧን ልትቀይር ቻለች? አሌሃንድሮ ከእሷ ልጅ ይወልዳል የሚለውን ሀሳብ ይዛ እንደዚህ እንደሆነች ይሰማል። አይ እሱም አይሆንም በጭራሽ። ማየ፣ አብሮ ረዘም ላለ ጊዜ እንኳን መቆየት አይችሉም። አሌሃንድሮ ከዚህ በላይ ትልቅ ውሳኔ አይወስንም። ልጅ መውለድ አይታሰብም። በጭራሽ አይሆንም። ይኸውልሽ ማሪ፣ ያቺ ሴት ወንድን እንደፈለገች ማድረግ እንደምትችል አምነሽ መቀበል ነው ያለብሽ። አይ ማየ፣ ይሄማ በጭራሽ አይሆንም። እኔ እኮ አሌሃንድሮ አብሮኝ እንዲሆን ያላደረግኩት ነገር የለም። ታዲያ ለምን ከእሷ ጋር ሊሆን ቻለ? ማየ፣ ለምን አልረጋጋም? ማየ እባክሽ አንድ ነገር ስሚኝ። ምናልባት ሉሲያ ሌላ ሀሳብ ይኖራታል ብዬ አስባለሁ። ያ የማይረባ ባለጌ ጭንቅላትሽን በማይረባ ነገር ሞልቶት ነው አይደል? እሺ ታዲያ ቆይ ምንድን ነው ነገሩን? ባስረዳሽም ራሱ አትረጅኝ። በጭራሽ አልረዳህም። ይኸውልህ አልቫሮ፣ በዛ ላይ ደግሞ እስከ መጨረሻ እውነቱን መፈለጌን አላቆምም። እሺ፣ ወደዛ የማይረባ ስራ እያስገባኝ እንደሆነ አውቃለሁ። እንደዚያ ነው አላማሽ? እሱን ለማድረግ ነው? እርግጠኛ አይደለሁም። ለኤርኔስቶ ደውልለታለሁ። ከዛም በፍጥነት ገንዘቡን ወስደን ከዚህ ቦታ እንጠፋለን ማለት ነው። በጭራሽ እንዳታስቢው።
ራስሽም ከባድ ችግር ውስጥ የሚመለከችው ኤድዋርዶ ይህንን ነገር ካወቀ ምን እንደሚያደርግ መገመት አትችይም። እኔ እንዳንተ አልፈራውም፣ ግን መፍራት አለብሽ። ቆይ የገዛ ወንድሙን ለመግደል እንደሞከረ ረስተሽው ነው ከወንድሙ በላይ ለአንቺ የሚያዝን ይመስልሻል? አውሮፕላኑ ላይ የደረሰውን ከረሳሽው ላስታውስሽ። አንተ ነበርክ እሱን ያደረግከው? የኤድዋርዶን ትእዛዝ እቀበላለሁ። እቅዱ የኤድዋርዶ ነበር። ስለዚህ እሱ የሚፈልገውን ነገር ከማድረግ ወደኋላ። አሁን ደግሞ አንቺ ካልጎዳሁት እያልሽ እንዴት እንደዚህ አይነት ነገር ታደርጋለህ? ስራ የኤድዋርዶን ትእዛዝ ነው ስለምትለው ነገር ግን እርግጠኛ ነህ? አሊያንድሮን ለመግደል ሞክረሃል? አልተሳካም። ለማንኛውም በቃ አልሽው። ገባሽ? እውነቴን ነው የምልህ አልቫሮ፣ የምትለኝ ነገር የማይሆን ነገር ነው። እንዴት ነው እንደዚህ የምታደርገው? ኤድዋርዶ የሚያደርገውን የነገርኩሽ አንቺን ይጎዳሻል ብዬ ስለምፈራ ነው። አንተስ እኔ ላይ እንደዚህ አይነት ነገር ታደርጋለህ? አይ በጭራሽ አላደርገውም። እሱ ግን ምንም ነገር ያደርጋል። ስለዚህ እባክሽ ከእሱ ጋር አትጋጭ። እሺ ሶፊያ ዛሬ ከሰዓት ወደ ስራ አልገባም ብያለሁ። ምን ነው ሌላ ዝግጅት አለብህ? አዎ ያው በጣም ጠቃሚ። በቃ አትጨናነቅ፣ እዚህ ሆኜ እጠብቅሃለሁ። ወይስ አብሬ እንዴት ትፈልጋለህ? አንዳንድ ስራዎችን እጨርስና ምሳ ካንቺ ጋር እበላለሁ። በዚህ መንገድ እንድንቀጥልም ሆነ ካንቺ መራራቅ አልፈልግም። እኔም እንደዛው። ብንነጋገር ጥሩ ሐሳብ ይመስለኛል። እንዴት ካንተ ጋር መቀራረብ እንዳለብኝ ግራ ነው የገባኝ። በቃ ከቅርብ ጊዜ ወዲህ ሁሉም ነገር ጭቅጭቅ ነው የሚመስለኝ። ግራ ገብቶኛል። ለዚያ ነው እኔም ነገሮችን ማስተካከል የፈለኩት። ብዙ ጊዜ አይፈጅብንም አይደል? አዎ ይሄውልህ፣ ይሄ አንተ የግል ስራ ቦታ ነው። በጣም ነው የማመሰግነው። በዛ ላይ አሪፍ ቦታ ነው። እንግዲህ ይህ ቦታ ለአንተ ምቹ ነው ብዬ አስባለሁ። የሰው ኃይል ቁጥጥር ላይ እንደምትሰራ ነግሬሃለሁ አይደል? የአስተዳደር ስራ እንደሆነ ተነግሮኝ ነበር። የወጪ ሪፖርቶችን፣ ክፍያዎችንና ተመሳሳይ ነገሮችን እሰራለሁ አይደል? በትክክል። ማለትም ሌላ ቦታ መሄድና መቸገር አይጠበቅብህም። እባክሽ ስለኔ ያን ያህል አትጨናነቂ። እኔ ራሴን ችዬ መስራት በመቻሌ በጣም ደስተኛ ነኝ። እንግዲህ የሚሆነውን እናያለን። ያን ያህል አትቸገርም ብዬ አስባለሁ። በጣም ነው የማመሰግነው። መረጃዎችን የምታደርስለትን ሰው አስተዋውቃለሁ። ተዘጋጅ፣ ተጠብቅ። እሺ፣ ጥሩ። መልካም ጊዜ። አመሰግናለሁ። ሉዊስ እንዴት ነህ? ደህና ነኝ። ስላወኩ ደስ ብሎኛል። ስላየው በጣም ደስ ብሎኛል። ይኸውልህ እኔና አቶ አሊያንድሮ የኖሪጋ ቡድን አባል ነን። አንተም ከኛ ጋር ነው የምትሰራው። እሺ፣ ለማንኛውም እንኳን ደህና መጣ ብያለሁ። በጣም ነው የማመሰግነው። ደስ ብሎኛል። በጣም ጥሩ። እኔም ደስተኛ ነኝ። እባክህ ተረጋጋ እንጂ የኔ ልጅ። ሚጌል ምንም ነገር አልደበቀንም። ያን ያህል የተሳካለት ሰው ከሆነ የሆነ ምክንያት ይኖራል። አዎ እንደዛ ነው የሆነው። እድሜውን በሙሉ ስለሰራና ታታሪ ሰራተኛ ስለሆነ ነው። አዎ ገብቶኛል። ያ ማለት እሱን ለመቀበል ወስነናል ማለት ነው አይደል? ስለ እቅዱ ከአሌሃንድሮ ጋር አውርቶ ነበርና ለመስራት ተስማምተዋል። አሁን በደንብ ገባኝ። አሌሃንድሮን እንዳሳመነው ደግሞ እንደተለመደው አንቺንም አሳምኖሻል ማለት ነው። አይደለም ልጄ፣ እንደሱ አታስብ። ተው፣ ስራው በዚህ መንገድ አይሰራም። እማዬ፣ ሁሌም ቢሆን እኮ የአሌሃንድሮን ፍላጎት ነው የምትደግፊው። የምትለው ነገር እውነት እንዳልሆነ ታውቀዋለህ። ሁሌም ቢሆን ሚዛናዊ ለመሆን ነው የምሞክረው። አሁንም ቢሆን እኔ ያን ለማድረግ ነው እየሞከርኩ ያለሁት። አዎ እንደዛ ከሆነማ እውነት ነው። እንደዚህ እንድታስብ አልፈልግም በጭራሽ። እኔም ወስነው የትኛውም ውሳኔ የእኛንና የኩባንያውን ጥቅም መሰረት ያደረገና ማንንም የማይጎዳ ውሳኔ ነው። ገባህ አይደለ ልጅ? አንተም ብትሆን ከሚጌል ጋር እንድትሰራ ነው የምፈልገው። ምክንያቱም የሱ እዚህ ቡድን ውስጥ መግባት ወደድክም ጠላህም እጅግ ጠቃሚ ነው። ይህንን አምነህ ተቀበል። ማሌኒታ፣ አንድ ልነግርሽ የምፈልገው ነገር አለ።
አይ ይሄማ በጣም ድርቅ ያለ ነው። ማሌና መጀመሪያ ካየሁሽ ቀን ጀምሮ እኔና አንቺ አብረን እንድንሆን እኔ አይሆንም። በጣም ያካበድኩት ይመስላል። በጣም አካብጀዋለሁ። እንዴት ነው የምነግራት? አምላኬ ማሌኒታ ለምን በጣም እንደዚህ ቆንጆ እንደሆነች ትነግሪኝ? አይ በፍጹም አይባልም። አይሆንም፣ እንደዛ አይደለም፣ እንደሱ አይደለም። አምላኬ የተሰማኝን ለመናገር ለምን ፈራው? ይገርማል። እኔ እኮ በጣም ደፋር ነበርኩ። በመጨረሻ ምን የምፈልገው እንደምወዳት እንድታውቅ ብቻ ነው። እንደምወዳት ያንን ብቻ ተወቅ። የሚያማምሩ አበባዎችን እገዛላታለሁ። ማሌኒታ በጣም ቆንጆ ነሽ። ማሌኒታ እወድሻለሁ። ማሌኒታ በጣም ነው የምወድሽ። በጣም ሰላም የኔ ልጅ፣ እንደምን አደርሽ? ሰላም ነው? በጣም ደስተኛ ነኝ። እና ደግሞ ደስ ያለኝ ነገር ከሚጌልና ካንተ ጋር ስራ ልንጀምር መሆኑ ነው። ይኸውልሽ ነገሮችን ለማጣራት እየሞከርኩ ነበር። እባክሽ አመሰግናለሁ። አሁንም ድረስ በስራ ላይ ያሉ አንዳንድ እቅዶችን እያየሁ ነበር። በእውነት? አዎ፣ እና አንዳንድ ከእሱ ጋር የሚያገናኙን ስራዎች አሉ። በጣም ጥሩ። እስካሁን ድረስ ከሞንታልቮች ጋር እያወራው ነበር እና እነሱ ሊቀላቀሉን የሚፈልጉ ከሆነ በቃ ድርጅቱ በፍጹም ወደማይቆምበት ከፍታ ማድረስ እንችላለን ማለት ነው። ስህተት ሰርቼ እንደነበር አምኛለሁ። ለምኑ ነው የኔ ልጅ? ምክንያቱም መጀመሪያ ላይ የአልቫ ቡድንን ማንም ሰው እንዲቀላቀሉ አልፈለግኩም ነበር። ግን ማያ አንቺ ሁሌም ትምህርት ትሰጪ። እኔ ተስፋ እንደማልቆርጥ ማወቅ አለብህ። ባይሆን አንድ የምነግርህ ነገር አለ። በደንብ አዳምጥ። ምንድን ነው እሱ? ባለፉት ቀናት ሶፊያ በጥሩ መልኩ ነው ስታስደምመኝ የነበረው እና አሊያንድሮ ሶፊያን በደንብ ላውቃት እፈልጋለሁ። እማዬ እባክሽ ተግባቢያት። በጣም ጥሩ ሴት ናት። እሺ እንግዲህ ቅድ ምን እንደሆነ ባላቅም አንድ ቀን ለእኔ ጊዜ ስጡኝና ምሳ ልጋብዛችሁ እፈልጋለሁ። ሁሌም ቢሆን ብንገናኝ በጣም ደስ ይለኛል እማዬ። በጣም ነው የማመሰግነው የኔ ልጅ። ይሄን ያህል ያሳሰበህ ነገር ምንድን ነው? ኤርኔስቶ ከፕሮጀክቱ የሚገኘው ገንዘብ ወደ ሬቤካ ሂሳብ ቁጥር እያስገባ ነው እንደሆነው። እንዴት ሊያውቅ ቻለ? አይ በጣም ያሳስበኝ እሱ ስለሆነ እንቅስቃሴያችንን እየተከታተለ ሳይሆን አይቀርም። ምክንያቱም ሬቤካን ሁሉ አግኝቶ ገንዘቡ የእሱ እንደሆነ ነግሯታል። ያ የማይረባ መስመር እያለፈ ነው። እንዴት ነው ለሬቤካ የነገራት? እኔም አላውቅም፣ ግን ደግሞ የሂሳብ ቁጥሯ ላይ ያለውን ገንዘብ አይታ ልታስፈራራኝ ነበር። በምንም አይነት እንደዚህ እንዲሆን መፍቀድ የለብህም። ለምን ያህል ጊዜ እንደሚሆን አላውቅም እንጂ ለአሁኑ በቁጥጥር ስር ናት። እሷን መቆጣጠር ያንተ ስራ ነው። አፏን አዘግተህ ማቆየት አለብሽ። የኤርኔስቶን ጉዳይ ምን ልናደርግ? ተከታተለው እስኪ እና የማይሆን ነገር ሊያደርግ ከመሰለህ ደግሞ ምን ማድረግ እንዳለባል። እንዴት አደርሽ? ምንድን ነው የምትፈልገው? ቡና ልጠጣ ሄጄ ነበርና አንቺን አስታወስኩሽ። ስለዚህ አንቺ እንደምትወጂ አድርጌ ሰራውልሽ። ነገር ልፈልግሽ ግን አይደለም። አመሰግናለሁ። ስራ አለኝ። አዎ እሱን አውቃለሁ። ግን አሁን ልነግርሽ የምፈልገው ነገር አለ። ይኸውልሽ እዚህ ቦታ መገናኘታችን ለእኔ ከባድ እየሆነብኝ ነው። ነገሮች ከዚህ በላይ ከተባባሱ ደግሞ እየከበደ ይመጣል። ቫኒሳ፣ ቤተሰብሽን በመካዴ ትልቅ ጥፋት እንዳጠፋው እየተሰማኝ ነው። ግን ለዚህ ድርጅት ብዬ በጣም ብዙ ስራዎችን ሰርቻለሁ። አንቺን የመጉዳት ግን ቅንጣት ያህል ሐሳቤ። አሁን የምትለውን ነገር ለማመን ይከብደኛል። እኔ አሁን የምጠይቅሽ ብቸኛው ነገር እኔና አንቺ ልክ እንደ መጀመሪያችን ሰላም እንድንሆን ነው። እባክሽን አሁን እዚህ ስለሆንኩኝ ምቾት እንዳይነሳሽ፣ ከዚህ በኋላ ስንገናኝ በሰላም እንድናወራ ነው የምፈልገው። እኔ ሁሌም ይህንን ነበር የምፈልገው። ያንን ማድረግ ከቻልክ ጥሩ። ቃል እገባልሻለሁ። ይሄ ለሁሉም ሰው ጥሩ ይሆናል ብዬ አስባለሁ። በጣም አመሰግናለሁ ቫኒሳ። የሚጠጣው ይዤ ልመጥቻለሁ። አመሰግናለሁ። እንዴት ነው ስራህን ጨረስክ እንዴ? አዎ ጨርሻለሁ። ማሌና የምትፈልጊው ነገር አለ? አይ ከልጅ ጋር የተፈጠረው ነገር እንዴት ሆነ ልልህ ነው። እውነት ለመናገር እስካሁን ድረስ አላናገርኳትም። ይህንን ነገር ካለፈችው በኋላ ያው እንግዲህ ስትረጋጋ ማናገር እችላለሁ። እንግዲህ እስካሁን ትረጋጋለች ብዬ ተስፋ አደርጋለሁ። ያው እንግዲህ ምን ይደረጋል፣ ልጅቷ ባህሪዋ ነው። ብቻ ለማንኛውም ሶፊያ ከእሷ ጋር ማውራቷ የማይቀር ነው። ልጅ ሶፊያ በጣም ነው ደስ የምትለኝ። አንድ ነገር ልንገርህ፣ ሁለታችሁም አንድ አይነት ናቸው። የእውነትሽን ነው ማሌና፣ እኔና ሶፊያ አንድ አይነቶች ነን። አዎ ስሚ፣ ብቻ እኔ አንቺን መርዳት ያው እንግዲህ በጣም አስፈላጊ እንደሆነ ገለጽኩላት። ምክንያቱም ነገሮችን ለማከናወን የምትታገል ሴት እና እንዳንቺ ጠንካራ ሁና የምትሰራ ሴት በዓለም ላይ ያለውን ድጋፍ ሁሉ ማግኘት አለባት። በደንብ ግልጽ ሆኖልኛል።
ስማኝማ የሆነ ነገር ታውቃለህ ፓንጂ? ምንድነው? ካንተ ጋር ሳወራ ሁሌም ቢሆን ደስ ይለኛል። የሆነ ስሜት ይሰማኛል። እውነቴን ነው። ማንም ሰው ቢሆን እንዳንተ ተከላክሎልኝና ጠብቆኛው ለኔ አስፈላጊ ሰው ነው። አንቺም ለኔ አስፈላጊ ሰው እንደሆንሽ ታውቂያለሽ። ያው በጣም ለኔ ለምታደርገው ነገር በሙሉ በጣም አመሰግናለሁ። አሁን ወንድሜ ስራ መስራት ስለቻለ ሁሉም ነገር ይሻሻላል። በሚገባ እሱን ራሱ በጭራሽ ተጠራጥሮ አላውቅም። አሁን ላሳካው ስለምችለው ነገር በደንብ ተስፋ አለኝ። ምክንያቱም አንተ ከነገርከኝ ነገሮች በኋላ ለኔ ልክ እንደሚገባኝ ደስተኛ ለመሆን ቆርጬ ተነስቻለሁ። በአንቺ ምን ያህል ደስተኛ እንደሆንኩ አልገባሽም ማሊና። እኔን ደስተኛ ያደረገኝ ትልቁ ነገር ካንተ ጋር መሆኔና እኔን መደገፍ ነው። ጓደኛዬ ቆይ ጓደኛዬ፣ ወይኔ ሲያበሳጭ። ምን ተፈጥሮ ነው? ምን እያልሽ ነው ማሊና? ምንም አልገባሽም እንዴ? ምንድን ነው? አይ እኔ እስከማውቀው ድረስ ፋውስቶ ለአንቺ የሆነ ነገር ይሰማዋል። ወይኔ አይሆንም፣ እውነት አይደለም። አንቺ በጣም ደስ የምትይ ሴት ነሽ። በጣም ቆንጆ ነሽ። ችግሮችሽን ጠንክረሽ ለማለፍ ቆርጠሻል። አንቺ ማንም ወንድ ሊያፈቅርሽ የሚችል ሴት ነሽ። ጓደኛዬ ደግሞ ያፈቅርሻል። ግን እኔ እንዲወደኝ ምንም ምክንያት ሰጥቼው አላውቅም። ቆይ ደግሞ አንቺን ለማፍቀር ምን ምክንያት ያስፈልገዋል? እኔ ስለ አንቺ ብዙ ጊዜ አስባለሁ ማሊና፣ ግን እኔ ጓደኛዬን ስለማከብረው የኔን ስሜቶች ልገልጽልሽ አልችልም። አንሺው እንጂ ለምንድነው ሰብሽን ይፋታሽ? የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ረቢካ ይህንን መልእክት እንዳገኘች ደግሞ ተረጋጋ ጓደኛዬ፣ እንደዚህ አትናደድብኝ። እያናገርኩ እኮ ነው ጓደኛዬ፣ ንገረኝ እንጂ። እያዳመጥኩ ነው። አዎ ግን እያየኝ አይደለም። ለምን ብዬ አይሃለሁ? እንዳንተ አይነት የማይረባ ከሃዲ አላይም። ከሃዲ አይደለሁም። ስለምንድን ነው የምታወራው? እንደ ጅል ነው የተጫወትክብኝ ጓደኛዬ። በእውነት ነው የምልህ ጓደኛዬ፣ እሷ ናት የሳመችኝ። እኔ በጭራሽ አልሳምኳት። እንግዲህ ላለመሳመም ስትታገል አላየሁም። እኔ ምንም አላደረግኩም። እሷ ናት የሳመችኝ አልኩህ እኮ። ልትከላከል አልሞከርክም እያልኩ ነው። እንደዚህ እንድታደርግ መፍቀድ አልነበረብህም በጭራሽ። ምንም ነገር ለማድረግ ጊዜ አልነበረኝም። ይህንን መረዳት አለብህ። እኔ ለእሷ የሚሰማኝን ነገር እኮ በደንብ ታውቃለህ። ሳላስበው ነው የሳመችኝ። ምን እንዳደርግ ነበር የፈለግከው? ንገረኝ። እናም ለዚህ ነው ከእሷ ጋር ምንም ነገር መጀመር እንደማልችል የነገርኩህ። አጥፍተሃል እንጂ ጓደኛዬ። እኔን ጓደኛህን እኮ ነው የከዳኸኝ። እሱን ነው ያደረግከው እና ይሄ ደግሞ በጭራሽ ትክክል አይደለም። አሁን ግን እሱ ጥቅም የለውም። እኔ ምንም ጥፋት አላጠፋውም። አሁን ከጨዋታው ወጥቼልሃለሁ፣ ዞር ብዬልሃለሁ። አይሆንም። ከዚህ ጨዋታ ውስጥ የወጣሁት ሰው እኔ ነኝ። ሌላው ደግሞ አሁን ከዚህ ቦታ ወጥተህ ሌላ መኖሪያ ቦታ ብትፈልግ የተሻለ ነው። እንዳንተ አይነት ከዳተኛ ሰው ከኔ ጋር እንዲኖር አልፈልግም። በጭራሽ አልፈልግም። ምን? እሺ፣ በጭራሽ እንዳትመጣ አንተ ከሃዲ። እማዬ እዚህ መታ ከኛ ጋር ቁርስ መብላት እንደምትፈልግ ነገረችኝ። በጣም ደስ የሚል ዜና ነው። በስተመጨረሻም እኔና አንቺ ካሳለፍነው ነገር በኋላ እኔና አንቺ እንደማንለያይ ገብቷታል። እውነት ለመናገር እኔን የምታውቀኝና የምታናገረኝ በራሷ መንገድ እንዲሆን እፈልጋለሁ። እንደዛ ቢሆን ጥሩ ግንኙነት ይኖረን ነበር። ሌላው ደግሞ ከሄሜና ጋር መኖሯ የሚጠቅማት አይመስለኝም። እኔም ከአንቺ ጋር እስማማለሁ፣ ግን አሁን መጀመሪያ እርምጃ መሆን ያለበት ለመመለስ እንድታስብ። ከእኔ ጋር ምንም ችግር እንደሌለው ታውቃለህ አይደል? እወድሻለሁ። እኔም እወድሃለሁ። ስለ ቀናህ ይቅር በይ። በጣም ውስብስብ የሆኑ ቀናቶች ነበሩ እና በሰዓቱ ስሜቴ መቆጣጠር አልቻልኩም። እኔ ልረዳህ እችላለሁ። አንድ ስለ ሚጌል ልነግርህ የምፈልገው ነገር አለኝ። ምን አዲስ ነገር ተገኘ? እንግዲህ ማንም ሰው የማያውቀው ነገር ነው እና ለማንም ሰው እንዳልናገር አስጠንቅቆኛል። ለምንድን ነው እንደዚህ አይነት ነገር የሚነግርሽ? ምን መሰለህ፣ ነገሩ ወደዚህ ሲመጣ ቶሎ ነበር የመጣው። እናም በጣም አመመው። ከዛ ወዲያው ራሱ ሊስት ነበር። መጀመሪያ ላይ በሙቀት ምክንያት እንደሆነ ነበር የነገረኝ፣ ግን መጨረሻ ላይ የሆነ ህመም እንዳለበት ነገረኝ። ግን ማንም ሰው እንዲያውቅ አይፈልግም፣ ምክንያቱም ሰዎች በተለየ መንገድ እንዲያዩት አልፈለገም። ቆይ ለምንድን ነው ያ ሰውዬ ይህን ያህል እንደዚህ የሚያምንሽ? እኔ እንጃ። ማለቴ ለምንድን ነው ማንም ሰው የማያውቀውን ነገር ከነገረሽ በኋላ መልሶ ደግሞ ለማንም እንዳትናገር የሚልሽ? ልክ እንዳልኩ ነው። እኔ አላውቅም።
አሁን ስለዚህ ነገር እየነገርኩ ያለሁት ያንተ ማወቅ አስፈላጊ ነው ብዬ ስለማስብ ነው። እውነቱን ልትነግርኝ ይገባል። ቆየት ነው የምታውቂው? እዛ ምግብ ቤት ይመጣ እንደነበር ምንም ጥርጥር የለኝም። የምርህን ነው? ምግብ ቤት ነው ያልከው? የእውነት ግን በጣም ትልቅ ችግር አለ። አንዴ ሶፊያ አልጨረስኩ። ምንድን ነው ችግርህ? ተረጋጋ እንጂ። ከመጀመሪያው ጀምሮ አንተ በሙሉ ልብህ የማታምነኝ ነገር እና ቅናትህ በጣም ነው የሰለቸኝ። ማመን ካልፈለግ እሱ ያንተ ችግር ነው አሌሃንድሮ። እንደማላውቀውና በህይወቴ ከዚህ በፊት አይቼው እንደማላውቅ አስቀድሜ እነግርሃለሁ። ለምን አንቺን ያምናል ያልከው? እኔ አላውቅም። በእውነት ነው የምልህ አላውቅም። ሶፊያ ልቀቀኝ። ሶፊያ በቃ አመሰግናለሁ። መነጋገር እንችላለን ባንቾ? በሚገባ ማሌና ንገሪኝ። እኔ በዚህ ነገር በጣም ነው ያፈርኩት። ለምን ታፍሪያለሽ? አይ ተሳስተሃል። ማፈራለሁ። ልዩ ሴት እንደሆንኩኝ እንዲሰማኝ አድርገሃል። ያ ደግሞ የተለየ ስሜት ፈጥሮብኛል። ያው ፓንቾ ግን ምን መሰለሽ፣ ለእኔ ልዩ ነሽና ደስ ትይኛለሽ። አዎ፣ ግን እኔ ከሚሰማኝ ነገር ጋር አንድ አይነት አይደለም። በእውነት ለአንተ የተለየ ስሜት ይሰማኛል እና አሁን ምን ማድረግ እንዳለብኝ ራሱ አላወቅኩም። ያው ግን ዝም ብለህ እንድታውቀው ፈልጌ ነው። አሁን አውቄያለሁ ፓንቾ። በእውነት ጥፋት እንዳጠፋሁ አውቃለሁ። ከዛሬ ጀምሮ ርቀቴን ጠብቄ ነው የምኖረው። ማሌና፣ ነገሮች እንደዚህ መሆናቸው በጣም ነው የሚጎዳኝ። ለአንቺ በጣም እንደማስብ ኦኬ። አያያ የምሬን ነው የሚልህ ይገባኛል። ለእኔ ማብራሪያ መስጠት አይጠበቅብህም። አንድ ሁለት ልትይልኝ ትችያለሽ? በሚገባ እሺ። ይኸውልሽ ዛሬ አንቺና ካርመን ስራውን ጨርሱ። ዕቃዎችን መሰብሰብ አለብኝ። ከዛ ተመልሼ እመጣለሁ። እዚህ አይደለም እንዴ የምታድረው? አይ አይደለም፣ ከዚህ በኋላ ማደር አልችልም። ከዚህ ቦታ ትንሽ ዝቅ ብሎ የሆነ ሆቴል አለ እና እዛው አድራለሁ። አታስቢ። አመሰግናለሁ ማሊና። ምን እያረግሽ? ከዚህ በኋላ እኔን ከማያምን ሰው ጋር መኖር አልፈልግም። በጭራሽ አይሆንም። የትም አትሄጂም። በቃ ይበቃል። ምን እየሆንክ ነው ያለው? እየጠየኩሽ ያለሁት እኮ እውነቱን እንድትነግሪኝ ብቻ ነው። ግን አንቺ እንደተጎዳ ሰው እያስመሰልሽ። አልገባኝም አሌሃንድሮ፣ ምንድን ነው የሆንከው? ይሄ እኮ በጣም ቀላል ነው። እሱን የት እንደምታውቂውና ለምን አንቺን እንደዚህ እንደሚያምንሽ አልገባኝም። ለምን እንደሚያምነኝ እኮ እንደማላውቅ ነግሬሃለሁ። እና የሆነ ነገር ታውቃለህ? አሁን በቅርብ የተዋወቀኝ ሰውዬ ከአንተ በላይ እኔን ማመኑ ሊያሳፍር ይገባል። እኔ ምክንያቱም ማወቅ ነው የምፈልገው። በቃ ይሁን። የሆነ ነገር ታውቃለህ? ምን እየተፈጠረ እንደሆነ አላውቅም፣ ግን አንተ ራስህን መጠራጠርህ የኔ ጥፋት አይደለም። እሺ ምን እየሰራ እንዳለህና የምትፈልገውን ነገር እስክታውቅ ድረስ አባቴ ጋር እሆናለሁ። ምክንያቱም በዚህ አይነት ሁኔታ ለመቀጠል ዝግጁ አይደለሁም። በቃኝ። ሶፊያ ሚጌልን እንደምትፈልገው እርግጠኛ ነኝ እና ለዛም ነው ወደ ዝግጅቱ የመጣችው እና መላ ቤተሰቡን ለማስደሰት እየጣረች ያለችው እቅድ ስላላት ነው። ማዬ በሱ ደግሞ እርግጠኛ ነኝ። እንደዛ ይመስልሻል? አዎ በሚገባ። አሌሃንድሮ አይኖቹ እንዲከፍትና ያቺን የማትረባ እንዲተዋት አደርገዋለሁ። ከዛ በኋላ ደግሞ እስከ መጨረሻው ከህይወቱ ያስወጣታል። ታይኛለሽ ማዬ። ምን እያደረክ ነው? ስሚ፣ አንቺ ሚስቴ ነሽ እና የትም ጥለሽ ልትሄጃች። እንደውም አንድ ነገር ልንገርህ፣ ለምን እንደዚህ እንደሆንክ ሊገባኝ ለምን መሰለሽ? አንቺን አጣሻለሁ ብዬ ፈርቻለሁ። ለዚህ ነው እውነቱ ይሄ ነው ሶፊያ። ድርጅቱን ባጣ ራሱ ከእርሱ የተሻለ ነገር መጀመር እንደምችል እርግጠኛ ነኝ። ግን አንቺን ማጣሽ ከሆነ ካላንቺ ፍቅድ የማብድ ነው የሚመስለኝ። ግን እኔን ልታጣኝ አትችልም። እዚሁ ካንተ ጋር ነው ያለሁት። በሙሉ ልቤ በጣም ነው የማፈቅረህ። በጭራሽ አታጠኝም።